ወርቅ ፈረደበት ወይ ሸጬ ለደሃ ሰጠዋለሁና እኔማ ይሄ ወርቅ ፍርድ ብሎበታል። ቪዲዮ ሰርቼ እያሳየኋቸው አስመርምሬ ወርቅ መሆኑን ሁሉ ቼክ አድርጌ ከዛ ሸጬ ለደሃ ቤት ኢትዮጵያ ላለ ወይ ቤተክርስቲያን ለወደቀ ወይ መስጊድ ለወደቀ አካፍዬ እሰጣለሁ። ከዚህ ወርቅ ላይ በቃኝ እንዴ! ለዚህ ወርቅ ጭቅጭቅ በስማሙ እንዴ! እንግዲህ ፎሎ ተደራረጉ፣ ሀይ ተባባሉ። መልካም ጊዜ ላይ ማይ ይመችሽ። እኔ ለአንቺ መቼ ማልሆነ የለም። ኧረ ተያዝኩ እኮ ባሺ ተያዝኩ እኮ ብራንዳችን። አይ ይሄማ ብራንድ ነው። ፋይቭ ስታር ነው የገባው አባቴ። ስቶሪ ለጥፍ ያለው እኮ እኔ እኮ በቃ እኮ ስቶሪ ነው እኮ አለቀ። ስቶሪ ነው አለቀ። ስቶሪ ነው አባቴ። ይሄ ወደ ከባድ ኬዝ ነው። ወደ በእውነት ነው የምላቸው። ወደ ይመቸኛል። ቤተሰብ ደስ ይላል። አይ እንደዚህ አይነት ሰዎች ሲኖሩ በእውነት አከብራለሁ። እኔ መኩሻ ምን አስቦ ነው መኩ ከቺ ልበላ ላይ አሁን አንተ በጂጂ ልታስረግ አለቀላት ዛሬ። አይ እኔ ነኝ እንዲያይ ሽቱ ጸዳ ያሉ ሰዎችም እንዳሉ። አይ ነው ግን መጀመሪያ እኔ ሽቶ ልትሸጥ የምታስተዋውቅ ነው መሰለኝ። በኋላ ኖ አጋጣሚ ሆቢ ነው ምናምን ስትለኝ ምን ያህል አለሽ ምናምን ብዬ ስራ ወደ 300 ሽቶ አለኝ ምናምን አለ። እስቲ ያሳይ በጣም ከዛ እኔ ነኝ ሆዴን ከች በላይ ያልኩት እኮ ሰውዬው እኮ በአንድ ጊዜ ጂጂን ካዳት እኮ መቼ ከታረቃት እኮ ገና ነው። ጂጂ የለችም ከሷ ጋር ከጨረሱ ስንት ዘመናቸው። አልሰማም እንዴ? ኧረ አልሰማው እንዴ? ታርቀው ሰሞኑን እኮ ነጭ ቅማል ቤት እኮ ኧረ አይደለም ታረቁ ተብሎ እንጂ ታረቁ ማለት እኮ አብረው ለዴት ምናምን አይደለም እኮ። ኧረ እንደዛ ነው ነገሩ፣ እንደዛ ነው እንዴ? የሆዴ ስቶሪ ምንድን ነው? ስቶሪ ላይ ጽፍ ያለው ምንድን ነው? እሱን መሰለኝ። እሱን አይመስለኝም። የሆነ ነገር አይቻለሁ። ምን የሚል መሰለህ? አቴንክ እስቲ ሌላ ሰው እዚህ ውስጥ ካለ ይናገር። አስገደለችኛ። ቆይ ቼክ አድርገን አይደለም የሆነ የሚለብሰው ልብስ እስካሁን አንቺ ገዛሽልኝ ነው ምናምን በሚል ሁሉ አውርተዋል። የሆነ ነገር ሲባባሉ ሰምቻለሁ። የተቀዳ ማለት ነው። ወደ እውነት ነው። እዚህ ግባና ያስረዳል። ምንድን ነው አለ ወደ ጂጂ ስትረቅጣት ነው። ወይ ሰበናፍ እስቲ ልስማው። ሰበናፍ ዘግበኝ። እንዴት ነሽ አባ? እውነት ነው ሞኩ፣ እውነት ነው ሞኩ ያለው እውነት ነው። ኧረ ተው። ያካውን ጥሎላት ሄደ። ሁለተኛው ቤት ጥሎ ሄደ። ይሄ ጃኬት እኮ ጂጂን የገዛችን ላለ እንደተባለ ሲያስቆጣ በላቸው። መረጃ ደርሶታል። አይ ተቀጣይቻለሁ ታረቁ ምናምን። እኔ በቃ እቃውን አስመዘገበ። ቁም ሳጥን ገዝቶ እቃውን አስመዘገበ እኮ። እኔ በቃ አልጣልኩ ምናምን ልጅቷ በቃ ተረገጠች። ማረሚያ እስከተለብሶ ታየና ጂጂን የተገዛችል ተብሎ እንትና ነው ጃፒን ያዋረዱ። ምንድነው አይልኩት? አትወጣም እንደ አንተ አይልኩም። 8 ሰዓት ሆኖኛል ላይቭ ላይ እያለ አይወጣ። ሀቢባ አንዳንድ እናስሞላሽ አቅም እናስሞላ። እኔ ፍላይንግ ጀት ላስሞላ። አንቺ ጠሉት ግን እና ለሆዴ እስኪ ምን አይነት ሽቶ ትመርጭልኛለሽ? እስኪ ለወንዶች አሪፍ ሽቶ የምትይው። እኔ እስካሁን የጠራሻቸውን ስማቸውን ጭራሽ ሰምቻቸው ሁላ። አሁን ሆዴ ተቀብቶ ቢመጣ ጥምጥም የምትይበት ሽቶ የቱ ሊሆን ይችላል? እስቲ እኔ በቃ ኢማጂኔሽን ሌቪቶስ ኢማጂኔሽን እነዚህ ቤታ በ100,000 ድርሃም ነው የዱባይ። ወይኔ ሀቡዬ ቢኖረኝ በሞላ አልገባኝም። እንዴት የዱባይ ድርሃም ነው አጣጥሞ ይበሉ? እንደው እኮ ስንት ወርቅ ነው ያለኝ። አንቺ ራስሽ ያልፈለግሽውን፣ አንቺ ማድረግ ያልፈለግሽውን፣ አንቺ ያላመንሽበትን
ነገር ሰዎች ስላናደዱሽ ምንም ነገር እንዳታረጊ። ኧረ ሰዎች ስላናደዱኝ በቃኝ ሰለቸኝ። ወርቅ በቃ ይለፍልፉ፣ ሲለፈልፉ ውለው ይደሩ። ምንም ነገር ሰዎች እንድታረጊ እንዳያረጉሽ። ምንም ነገር ስታደርጊ አንቺ ስለፈለግሽ ብቻ ነው መሆን ያለበት። ሶስቱ አንዳንድ አበባ ማንም ቢለፈልፍ እሺ ምንድን ነው ንገሩኝ። እንዳታረጊ ይለፈልፉ እኮ ማንሽ ንገሪኛ። ስለወርቁ አይደለም ዝም በይ። አትናገርም እንዴ? ሶስቱ አንዳንድ አበባ ሶስት ሰው ቴንኪው ካካ ኧረ በእናትሽ እኔ ነፍሴን እፈልጋታለሁ። ክብር ሆነ ምን ሆነ እኔ ባለቤቷ ማልከበር በምን ስራልኝ? ሙሉኝ አሉባልታ ምናምን አንደኛ ናቸው። አሉባልታውን ትታችሁ ጊፍት ጋላሪን ብትሞሉልኝ ሙሉ ነገር ከአይምሮ ብትን ብሎ ይሄዳል። ወሬን ተውትኝ በቃ ካልሞላችሁልኝ ተው። ዝም ብላችሁ እንጫወት። ሌላ ወሬ አውሩ። ሌላ አሉባልታ አታምጡብኝ። ቴንኪው በእግዚአብሔር ጊፍት ጋላሪ ሙሉ ልቤን አታውልቁት። በቃ እንዴ ፍላይንጀት ከጠዋት ጀምሮ ነዝንዘው እድሜን ሊያሳጥሩት ነው። ቤታ ሲጀመር ይኸውልሽ ጠላቶችሽ እኮ ማለት ወሬ አምጥተው የሚነግሩሽ ሰዎች ናቸው። አሁን አንቺ ቢዚ ነበርሽ፣ በጌም ቢዚ ነሽ፣ ፈታ ዘና እያልን ነበር፣ ጋላሪ እየሞላን ደስተኞች ነን። የሚመጡና በኮመንት ወሬ ያቃጥሉሻል። ወዳጅ መስለን ልቤን እኮ ለካሁ እና ወዳጅ እኮ ወሬ አይነግርሽም። ወዳጅ እንድትጫወች ጌም እንድታገኝ እንድትጠቀሚ ጋላሪ እንድትሞይ ነው የሚፈልገው። ቤታ ፎከስ ኦን ዘ ጌም ነው የሚልሽ ወዳጅሽ እንጂ መቶ በኮመንት ወሬ ያቃጠርልሽ መጠቀም እውነት ከወደዳችኋት ወሬ አምጣችኋት ትንገሯት። ከወደዳችኋት ታብታብ አርጉላት፣ ሼር አርጉላት፣ ጊፍተሮቿ ጋር ሼር አርጉላት። በቃ እንድትስቅ እንድትጫወት ጋላሪዋ እንድትሞላ ብቻ አድርጓት። እያመጡ ከሌ እንዲያለ አትጠቅሟትም። ኧረ ወደዛ ደከሙኝ እኮ አቢባ። በረዶ ላምጣና ይልሽ በረዶ አምጥቼ ባሽስ አቢባ እንቅልፍ ስላልተኛሽ እንዲህ እየጠቆረና መስል ቅድም ያረግሽው ግን አሪፍ ነበረ እኮ። አይ ከደነኝ ወደ ኢፌክት አያመጣም። እሷ እኮ በበረዶ ሽበት ኮከምበር በረዶ አልተኛም እኮ ለዛ ነው። ቅድም ግን ተኛሽ። ቆይ እምቢ ያለሽ እንቅልፍ እምቢ እያለሽ ነው ማተኝ ወይስ ስልክሽ እያሸነፈሽ? እንቅልፍ አልተኛም ተፈጥሮ እኮ። አንቺ ስልክሽን ዘግተሽ ለመተኛት ሞክረሽ ታውቂያለሽ? አሁን እኔ ይኸውልሽ አሁን በእርግዝና ምክንያት ነው ለመጀመሪያ ጊዜ በህይወቴ እንቅልፍ ያጣሁትኝ። እጄን እያመመኝ እያበጠ ምናምን። ከዛ ምን አደርጋለሁ መሰለሽ? ስልኬን ስዊች ኦፍ አድርግና ቁጥር ቆጥራለሁ። አይምሮዬ ደክሞት እንዲተኛ ቁጥር ቆጥራለሁ። አንዳንዴ 1000 ምናምን ደርሳለሁ። እማዬ ትሙት እንቅልፍ እምቢ ሲለኝ እጄ ምናምን አብጦ እንጂ እኔ እንቅልፍ እምቢ አይለኝም። ግን እጄ ምናምን ሲያብጥ እንቅልፍ እምቢ ሲለኝ ስትረስ አይደለም እጄ የሚያብጠው እርግዝና ነው ማሪ። እኔ እንቅልፍ እጦት ነው። እንቅልፍ ስለማልተኛ ነው አይን የሚጠቁርብኝና እንደዚህ ድክም የሚለኝ። ማንም ሰው ካልተኛ ይቆጠቋል። ሞት ካልተኛ ይጠቁራል። ካልተኛችሁ እዚህ ጋር ይጠቁራል። ደግሞ እኔ ብዙ ጊዜ አልተኛም። በጣም ነው የማስበው። ስልክሽን ስለምትጎረጉሪ እኮ ነው ቤታ። በስልክ ምክንያት ነው። ትክክል። ሁሉም ሰው እንቅልፍ የሚያጣው ዘንድሮ በስልክ ምክንያት ነው። ይህ ስልክ ስማርትፎን ሶሻል ሚዲያ ከመጣ ጀምሮ ህዝቤ እየተኛ አይደለም። ሶሻል ሚዲያ ተጠቃሚውም ማለት እንደኛ ላይቭ የሚገባውም ማይገባውም ወሬ በማየት ስክሪን ሪከርድ በማየት ኮመንት በማንበብ በየፌስቡኩ በየቲክቶኩ አሁን እንደው ፌስቡክ ዩቱብ ምናምን ቀርታ በቃ ሁሉም ሰው ቲክቶክ ላይ ነው ያለው። በቃ እኔ እንጃ ፈጣሪ መጨረሻችን እንዴት እንደሚሆን አላውቅም። ህይወታችን እንዴት እንደምንኖር አላውቅም። መሳቅ እየፈለግኩ አቅም ያንሰኛል። ሀቢባ ስታወራ ግን ገብርኤልን የምን መጨረሻችን ያስፈራል። ሁሉም ሰው ስልክ አዲክትድ ሆኗል፣ ሱሰኛ ሆኗል። ጋይስ ፍላይን ጀት ሙሉልኝ እባካችሁ። ፈጣሪ ሆይ አንድ መልአክ ላክልኝና ፍላይን ጀቴን አስሞላልኝ እባክ። ትሪፕል እስኪ አሁን ውሃ በጣም ነው የምጠጣው ማሮች፣ አታስቡ። ፍላይን ጀት አንድ ፍላይን ጀት ስጡኝ አሁን። ከዛ አንድ ትደግሙኝ ያላችሁ የሚቀጥለው ከዛ ጋላሪ ስንት ይበራል? 15 ይበራል። ከሰው እኩል እሆናለሁ። ከሰው እኩል አድርጎኝ እስቲ። እኔ ሳቢባ ውሃ በጣም ነው የምጠጣው። አንቺማ 22 ነው የምትገቢው ማሬ። ጨርሽ ሁለተኛ ልጨርስ። 3 ሊትር ነው የምጠጣው ቤታ። በቀን 2 ነው የምጠጣው ውዶቼ።
ፍላይንግ ጀት ጉናይቱ በሬዱ ደህና ደሬ ኔማር አሁን 14 ነኝ 15 ከገባው ደስ ይለኛል። ሌላውን ነገ 15 መግባት ነው የምፈልገው። 15 አሁን ቲንክ ሰው ሀቢባ ማስሞላ አይመስለኝም። ከፈለገ ንውድ አይሞላም። ሰለቸኝ። የሆነ መልአክ ይመጣል እንጠብቅ። ፈጣሪ የሆነ መልአክ ይልክልናል። 4 ሰው አንዳንድ አበባ ወዶች 4 ሰው የአንቺ ሞራል ቢኖረኝ 4 ሰው አንዳንድ አበባ ተስፋ እንቆርጥም። ፈጣሪ የሆነ መልአክ ልኮልን ሰፕራይዝ ያደርገናል። ውሃ ለማይጠጣው ምን ትያለሽ? እንዲጠጣ ብራለሁ ማሪ 4 ሰው አንዳንድ አበባ ቤታ ፍሊተሩ እየከዳሽ ነው ስትቀሩ ይክዳኛ። ምን አዲስ ነገር አለ? የሆነ ፊልተር ብለው የለቀቁት እኮ ኤአይ እኮ ሰርተውት እኮ ነው አይቼዋለሁ። እንደ እንትን ነጠጣጣጣጣ አርጎ ማርያምን ኤአይ ነው። ማርያምን ኤአይ ነው። አንቺ ስማርት ስለሆንሽ ነው ያወቅሽው። እኔ ግን ምን አገባኝ ብዬ ዝም አልኳቸው። አይቼዋለሁ። ለምን እንደ ሀቢባ እኮ ብዙ ጊዜ እኮ ያለ ፊልተር ወጥተሽ ተገኝ ሰው አግኝተሽ ታውቂ የለ እንዴ? እንደገና ይኸውልሽ በየእንትን እኔ እንዳውን ያደረጉ ይመስላቸዋል። ሀቢባ ያለ ፍሊተር ታየች። አይቼዋለሁ በእንትን እንደሰሩት ፍሊተሩ እየከዳሽ ነው። ሳሪ ያረገዘች እኮ እሳይ ማሻአላህ። እሺ ሰማሽ አልሰማሁም? ያው አንቺ ነገርሽኝ። አሁን እውነት ከሆነ በጣም ደስ ይላል። እኔ በጣም ዱዓ ሳደርግላት ነበረ። ኔክስት አንቺ ነሽ ብዬ ደጋግሜ ነው። ሄልዬ እኔ እናት ሄልዬ ሜምበርሽን አብሪውማ። ማንንም አትስሚ ታምሪያለሽ። እሺ ሄልዬ ከስሜ ጎን ያለው ልብ ቅርጽ ንኪው። ማሪ የቀጣሪው ጌሜ ደርሰዋል። ሄልዬ እንዳትረሺ ቪዲዮ ሰራልሻለሁ ብለሽ ነበር የኔ ውድ ላስታውሰሽ። ቅዳሜ ነው 4 ቀን የቀረው። እሺ ስወድሽ ሚካኤል አባቴ አመሰግናለሁ። ግን እውነትሽን ነው ሳሪቴ ያረገዘች ያልሽ እውነት ነው? አልነገረችኝም። እኔ አልሰማሁም። ያልተረጋገጠ ወሬ እንዳይሆን። እሺ ማር ፈጣሪ እሺ ይበልሽ የኔ ቆንጆ። ውሸት ነው አለች ዜድ። ፒን አርግ የምትይኝ ሴት ይኸው ፒን አረጉ። ስጭኝ፣ ይኸው ማሬ ስጭኝ ከቻልሽ። ሀቢባ ምን ብይሻለሁ? አሁን ታያለሽ። እራት ሰጠኝም እንዲህ ብሎ ራሱ የጠፋ ነው። ሀቢባ ልቤ ስታወልቆ እና በአንቺ ልታበራ ቢሆንስ አይታወቅም። አንድ ጊዜ አቡዬ ሄለን እና ቤታን አስታርቂያቸው። እሺ ይሁ እንዳለ ኮመንቱ ተጽፏል። አስታርቃቸዋለሁ ውዶቼ። እሺ አንቺ ቤታ ወይ አሞኛል። እሺ ጋይስ አሁን ቤታ እንድትድን ከፈለጋችሁ እንትኑ ሙሉላት። ይቺ ነብሯን እስቲ በዩ አይ ካናት ፕሮናውንስ ሊፓርድ እንዴ ስንት ዓመት ነው ሀቢባ? ሌላና አሁን ቅድም ነገር ሻረተ ዩሱኪ ሀቢባ አንድ ጌም ተጫዋች ይወጣሉ። ለምን እውነትም ልቤ ላፓርድን የቀራት ጋላሪ ላፓርድን ከሞላችሁላት